ጉድ 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 ጉድ! ሰበር ዜና! የሰዓቱን ዜና እናሰማለን። በቅድሚያም አርዕስተ ዜና። በዛሬው ዕለት እንግዲህ ቢኒ የሚባለው ጠንበለል ረጅሙ ወጣት ቢኒ በድጋሚ የሄሉን ግንባር በመሳም ታየ። ይፋ ወጣ፣ ይፋ ሆነ። አቤት አቤት አቤት! ጎረቤት ሀገር ደህና ናችሁ? ሰላም ናችሁ አላችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። እሺ ባኖቼ፣ አዎ ሰብስክራይብ አድርጉ። ቪው አሪፍ ቪው ያለው ለምንድነው ሰብስክራይብ ሳታደርጉ የምታልፉት እንዴ? እኔ እህታችሁ አይደለሁም? እኔ ስደተኛ እህታችሁ። ኧረ ቆይ እናቴ ሳምሪ ተረጋጊ። መጀመሪያ ሀሳብና ጉዳዩን ተናገሪ። የምን አቤቱታሽን የምን ለቅሶሽን ሙሾሽን መጀመር ነው እንዴ? ናትና ይህን መሰለ ጮማ አወሬ ይዘሽ መተሽ ሳምሪ ምን አስበሽ ነው? ምን አስበሽ ነው? በዚህ አጋጣሚ በቅድሚያ የስራ ሀፒታይቴ ዝግት ብሏል። ወደ እናንተ የምመጣው እንዶ ተገድጄ መርፌ ተወጋሁ ያክል እየመሰለኝ ነው። እሱም ታውቁታላችሁ፣ ያው የፍቅርዬ መጥፋት ብዙዎቻችንን አስጨንቆናል፣ አስደብሮናል። እና አይዟችሁ፣ በጸሎት አስቧት ብቻ በቃ ሌላ ምንም የምላችሁ ነገር የለኝም። እኛንም እግዚአብሔር ያስበን፣ ፍቅርዬንም ካለችበት ነገር በቃ ባለችበት ብቻ ፈጣሪ ይጠብቃል። አትጨነቁ፣ አይዟችሁ፣ ይሄም ያልፋል ለማለት ነው የምወደው መጀመሪያ ማለት ነው። ብዙዎቻችሁ በውስጥም በውጭም እየጠየቃችሁኝ ስለሆነ ጠቅለል አድርጌ አንድ አይነት ሀሳብና መልስ ልስጣችሁ ብዬ ነው። አይዟችሁ ማለት ነው። ትመጣለች አንድ ቀን እግዚአብሔር የፈቀደ ቀን። በተረፈ ሄሉና ቢኒ እንግዲህ ዛሬ እንደምታዩት እኔ ገና ከሰሞኑ ብያለሁኝ፣ ከሰሞኑ ገና እዚህ ቤት ደስ ደስ የሚል ነጭ ጣን የሚሸት ሽታ ይሸተኛል። ነጭ እጣን ደግሞ ታውቃላችሁ በጥሩ ነገር ነው የሚታወቀው። ሰይጣን ሲያባረር የሰይጣንን ክንፍ ሲሰብር ነው ነጭ ጣን። እና ያ ማለት እንግዲህ ነጭ ጣን ማለት ፍቅር ነው። ፍቅር ይሸተኛል ብያችሁ ነበር አደለ? መቼም ታስታውሳላችሁ ብዬ አስባለሁ። እና ዛሬ እኔ ግራ የገባኝ ነገር ምንን አስመልክቶ ነው ይሄን የመሰለ አበሻ ቀሚስ ለብሳችሁ እንደዚህ ፏ ፈሽ ብትን ብላችሁ የመጣችሁት ማለት ነው? ምንድን ነው? እኔ እኮ ሆዴን ቆረጠኝ ጋይስ፣ ሆዴን ፈለጠኝ። እንደው በስንቱ ነው ሆዴ ተቆርጦ የሚሞተው? ሆዴን ቆርጦኝ የምሞተው እኔ ግን ለወሬ መሞቴ ነው በቃ። እና እንግዲህ እንደምታዩት ጎረቤት ሀገር በጣም ብዙ እያላችሁ ነው ሰሞኑን። እኔ መልስ መስጠት መናገርም አልፈለግኩም፣ መሸሽ ነው የምፈልገው ከሁሉም ነገር። ያው ጊዜያችን ከባድ ነው በአሁኑ ሰዓት፣ ክፉ በጎ ከማንም አልነጋገር እያልኩ ዝም ብዬ በይ ተመልካቸው እያየሁ ነው። እና በተቻላችሁ መጠን ልጅቷ ትኑሩበት፣ ተዋት ለማለት ነው የምፈልገው። ከማንም ጋር ምንም መልስ አልሰጥም እኔ። እና ተዋት፣ ስሯን ኑሯን እየኖረች ነው እግዚአብሔር ይመስገን። ዛሬም ነገም ወደፊትም ትኖራለች። ስለዚህ ዛሬ ደግሞ ይለይላችሁ ብለው እንግዲህ ያው ግንባሯን አቤት ቁመት ካይን ያውጣ። ለእኔ ግን ፍትህ በሉልኝ ጋይስ፣ ፍትህ የሚልልኝ አጣሁ እኮ እኔ። ካሜራማኑ ይውጣልኝ፣ ዝንጅብልም ይሁን ኩረሪማም ይሁን ምንም ይሁን እቀበለዋለሁ። በድምፁ አፍቅሬዋለሁ ብዬ ማንም የሚሰማኝ አጣሁ። ምን ይሻለኝ ወገን፣ ምን ይሻለኝ? እናንተ ደግሞ አሁን ይህን ቆርጣችሁ ወስዳችሁ ሳምሪ ፍቅር ያዛት በሉ አላችሁም። እኔ ፍቅር ሲራዬ ነው፣ ግን ባዩ ፈልጌ ነው ልጁ። በቃ እንዲሁ በጣም ትህትናው በቃ ለእነሱን ለማስታረቅ ሰሞኑ ሲሄድበት የነበረው መንገድ የሚያወራው በመሀል ሁለት ተሰጥኦ ያለው ሰው የምክር አገልግሎት እና የካሜራማን አገልግሎት ማለት ነው። እና የዚህን ሁሉ ባለቤት የዚህን ሁሉ እውቀት ባለቤት ለምን አናየውም? ፍትህ ለኛ። መቼ ነው የምትወጣው? ከምትሄዱ ካሜራውን ዞር አልገሽ ገልብጠሽ አትቀርጩም? አታሳይንም ፊቱን? ለምን እንደዚህ ሆዳችን እስኪቆርጠን እንጠብቃለን? የኔ ውድ ነገር በድምጻችን ይሰማ። ለማንኛውም እስከ ማታ ቤተሰብ እኔ በጉጉት ነው የምጠብቀው። እናንተ ምን ያህል እንደጓጓችሁ ኮሜንት ላይ አስቀምጡልኝ። እንደምወዳችሁ አትርሱ። መልካም ጊዜ። ቻው ቻው።